ሰላም እንደምን ቆይታችኋል? የተከበራችሁ ወዳጅ አድማጮቻችን የከበረ ሰላምታችን በያላችሁበት ይድረስ ብለናል። አቢሲኒያ 360ዎች ነን። የሰዓቱን አበይት ጉዳዮች ልንነግራችሁ መጥተናል። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንቶች ናቸው የተገደሉት። ከ12 በላይ ንጹሐን ቆስለዋል። ይህንን ነዋሪዎች ናቸው ያሉት የምንነግራችሁ ይሆናል በዝርዝር። እንደዚሁም በኬንያ እና በኢትዮጵያ ድንበር የፖሊስ አዛዡ መገደላቸውን፣ እንደዚሁም ደግሞ ከኤርታሌ የሚወጣው ጭስ አፍዴራ እየደረሰ ነው፣ እንደ ደመና ሆኖ ክትትል ይፈልጋል። ሰመራና አዲስ አበባ ዩኒቨርሲቲዎች አሳስበዋል። ስለሱም የምንነግራችሁን የሚሆን አብራችሁን ስትቆዩ እነዚህን ጉዳዮች በዝርዝር የምታደምጡ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁ እንድታሳዩን እንጠይቃለን። ቀዳሚ ወዳደረግነው መረጃ ስናልፍ 41 ሰዎች በሸኔ ታጣቂዎች ህይወታቸውን ተነጥቀው አድረዋል። ሴቶች፣ ህጻናትና አዛውንቶች ናቸው የተገደሉት። ከሰሞኑን ኦርቶዶክሳውያን ህይወታቸውን እያጡ ሀቅ ነው። ዛሬም 41 ሰዎች በሸኔ ታጣቂዎች ህይወታቸውን ተነጥቀዋል። ሴቶች ይገኙበታል፣ ህጻናትና አዛውንትም እንደዚሁ። ከ12 በላይ ንጹሐን ቆስለዋል ተብሏል። ነዋሪዎች መረጃውን ሰጥተውናል። የክልሉ መንግስት የፌዴራሉ መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያዎች፣ የክልል ፖሊስ ኃይልም ማስቀመጥ ይኖርበታል ብለዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በበኩጂ ቀበሌ ከ40 በላይ ሰዎች በሸኔ ታጣቂዎች ህይወታቸውን አጥተዋል። የስፍራው ነዋሪዎችና የቤኒሻንጉል ጉሙዝ ምክር ቤት መረጃውን ሰጥተውናል። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንቶች ናቸው ህይወታቸውን የተነጠቁት። ይህንን ያደረጉት የሸኔ ታጣቂዎች ናቸው ተብሏል። እኔ ባለኝ መረጃ ብቻ ወደ 15 ሴቶች ተገድለዋል። ህጻናት ደግሞ 8 ተገድለዋል። ግድያው የተፈጸመው ትላንት ንጋት 12 ሰዓት ገደማ ነው። የሟቾች ትክክለኛ ቁጥር 41 ነው። ትላንት ቀብራቸው ተፈጽመዋል። 3ቱ ሟቾች የሚሊሻ አባላቶች ናቸው። አሁንም ስጋት አለብን። መከላከያ በቦታው ላይ የለም። የደረሰልን ከጥቃት የጠበቀን ኃይል አልነበረም። ትላንትም ሲዋጋ የነበረው ሚሊሻ ነው። ዛሬ ሚሊሻ ብቻ ነው ያለው። ከዚህ ቀደምም በጎራዴ ቀበሌ እንደዚህ አይነት ጥቃት ነበር። አሁን ደግሞ እኛ ጋር ጥቃቱ ደረሰ። ጉዳዩ ትኩረት አልተሰጠውም። ታጣቂዎቹ ከ12 በላይ ንጹሐንን በማቁሰልና ቤት ንብረት በማቃጠል አስነዋሪ ድርጊት ፈጽመዋል። እስካሁን ይህንን ድርጊታቸውን ያወገዘ የመንግስት አካልም ሆነ ሚዲያ ባለመኖሩ አካባቢው በሀዘንና በስጋት ተውጧል። ድምፅም ሁኑን ሲሉ ተደምጠዋል የአካባቢው ነዋሪዎች። የታጣቂዎቹ ፍላጎት ከዚህ ቀደም ንብረት ዘረፋ ነው ሲባል ነበር። አሁን አጋጥሞን ስናየው ግን ግድያ እንጂ ዘረፋ ብቻም አይደለም፣ ገድሎ መዝረፍ ነው። ከሞቱ ባሻገርም ሱቅ ተዘርፏል፣ ቤቶችም ተቃጥለዋል ብለዋል። ትላንት አጣርቻለሁ ቡድን ወደ ወረዳ በኩጂ ቀበሌ ላይ ማለዳ ላይ ኦነግ ሸኔ ህብረተሰቡ ላይ ጥቃት ፈጽሟል። ታጣቂዎቹ በፈጸሙት ጥቃት 40 የሚሆኑ ሰዎች የሞት ጉዳት ደርሶባቸዋል። ንብረትና ቤትም ላይ ጉዳት አድርሰዋል። ድንገተኛ ጥቃት ነው የተፈጸመው ብለዋል። የታጣቂዎቹ ምን አድርጉ ብለው ነው ንጹሐንን የሚገሉት ወይም ደግሞ ጥቃት ያደረሱት ንጹሐን ላይ የሚል ጥያቄ ቀርቦላቸው ነበረ። የምክር ቤት አባሉ አቶ ለሜሳ ኔኖ ቦታው የቤኒሻንጉል ጉሙዝ አካል ነው፣ የሸኔ ታጣቂዎች እና አንዳንድ ግለሰቦች ተመሳጥረው የማዕድን ቦታ ለመቆጣጠር ያደረጉት ጥረት ነው ሲሉ የምክር ቤት አባሉ አቶ ለሜሳ ኔኖ ገልጸዋል። የክልሉ መንግስት የፌዴራሉ መንግስት ጋር ተነጋግሮ በቦታው ላይ ቋሚ የመከላከያ ወይም ደግሞ የክልል ፖሊስ ኃይልን ማስቀመጥ ይኖርበታል ያሉት አቶ ለሜሳ ኔኖ ሸኔ ተደጋጋሚ ጥቃት ነው እየፈጸመ የሚገኘው። የፌዴራል መንግስት በቂ መከላከያ ማስቀመጥ መቻል ይኖርበታል። መከላከያዎች መረጃ አላቸው። ላለመነካካት በሚመስል ሁኔታ ነው ይህን ሁሉ ጥቃት ህዝቡ ላይ እንዲሸከሙ የፈረዱበት። ለአንዴና ለመጨረሻ ጊዜ ተከታትለው እርምጃ መውሰድ የሚኖርባቸው ሁኔታ ነው የሚሆነው። ካልሆነ ግን
ህዝቡ ዋጋ የሚከፍል ነው የሚሆነው። ወደ ቀጣዩ መረጃ ስናልፍ ኤርታሌ የሚወጣው ጭስ አፍዴራ ደርሷል፣ እንደ ደመና ሆኖ ክትትል ይፈልገዋል ብለዋል ሰመራና አዲስ አበባ ዩኒቨርሲቲ። ኤርታሌ ዛሬም በድጋሚ አዲስ ፍንዳታ መጀመሩን የአዲስ አበባና ሰመራ ዩኒቨርሲቲዎች እንዲሁም የአፋር ክልል አደጋ ስጋት አመራር ኮሚሽን ለመረጃውን ላጠናቀረው ለቲኪቫ የተናገረው። የሰመራ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ መምህር ኖራ ለቲኪቫ ኢትዮጵያ ሲናገሩ ፍንዳታው ዛሬ መከሰቱ እውነት ነው፣ ምንም ጥርጥር የለውም፣ መረጃውን ልከውልናል ብለዋል። ከኤርታሌ የሚወጣው ጭስ አፍዴራ እየደረሰ ነው እንደ ደመና ሆኖ ያሉት ተመራማሪው የአፍዴራ ፍንዳታ ጉዳይ ገና ነው። ከዚህ በፊት ለስራ ሂጄ ባየሁት መሰረት ስንጥቅ አለ። ከስራ ከተመለስንም በኋላ ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል ስንጥቅ አለ ሲሉ ገልጸዋል። ተመራማሪው ከአፋር ክልል አደጋ ስጋት አመራር ኮሚሽን ስለ ጉዳዩ ለቲኪቫ ኢትዮጵያ የተሰጠው ማብራሪያ ከአፋር ክልል አደጋ ስጋት አመራር ኮሚሽን አቶ ማሄ አሊ ኤርታሌ አሁንም በአንድ በኩል ፍንዳታ አለው ያሉ ሲሆን እያጣራን ነው የሚል ሀሳባቸውን አጋርተዋል። እንደዚሁም ደግሞ በኬንያ እና ኢትዮጵያ አዋሳኝ አካባቢዎች በስራ ላይ ነበረ የሚሊሻ ኃላፊ ማንነታቸው ባልታወቁ ኃይሎች እንደተገደለ መረጃው ደርሶናል። ቅዳሜ ምሽት በኢትዮጵያ እና ኬንያ አዋሳኝ አካባቢ ሞያሌ ጋምቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበር የአካባቢው ነዋሪዎች ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሞያሌ ኢትዮጵያ እና ጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው ሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበር ገልጸዋል። ለቦታው በቅርብ ርቀት ላይ ስለነበርን በጣም ደንግጠን ነበረ ያለን ሌላ የሞያሌ ነዋሪ ተኩሱ ምልልሱ እንደነበር ያስታወቁት ወይም ደግሞ ያስታውቅ ነበረ። በሁለት ወገኖች መካከል ተኩሱ ምልልስ እንደነበረ ያስታውቃል ብለዋል። ተኩሱ ጋብ ሲል ከኢትዮጵያ በኩል አንድ ሰው መሞቱን፣ መገደሉን፣ አንድ ሰው ታግቶ መወሰዱን ሰምተናል ብለዋል። መረጃውን ያጋሩን ቤተሰባችን በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን ገልጠዋል። የገዳዮቹን ማንነት በተመለከተ ለተነሳላቸው ጥያቄ ያልተጣራ ነው። በኬንያ የጸጥታ አካላት ጋር የምንነጋገርበት ይሆናል። የታጠቀ ይሆን የመንግስት አካል ስናጣራ የምንለይ ይሆናል ሲሉ ተናግሯል። ከተገደለው የሚሊሻ አመራር በተጨማሪ አንድ ሰው ታግዶ ተወስዷል በሚል ከነዋሪዎች ለተነሳው ሀሳብም ኮማንደር ትግሬ የሁለቱ አዋሳኝ አካባቢዎች የጸጥታ አካላት በጋራ ስለምንወያይ ያንን ጉዳይ የምናጣራ ይሆናል ብለዋል። ከቅዳሜ ምሽት በኋላ የአካባቢው እንቅስቃሴ ወደ ቀድሞ መደበኛ እንቅስቃሴው ተመልሷል ያሉት ፖሊስ አዛዡ ከጉዳዩ ጋር በተያያዘ ተጨማሪ ማጣራቶች ተደርገው መረጃዎችን ይፋ እንደሚያደርጉ ገልጸዋል። ይህን ይመስላል ያጠናቀርንላችሁ የሰዓቱ መረጃ። በቀጣይ በአዳዲስ ጉዳዮች የምንመለስ ይሆናል። ሰላም ቆዩ።